ዜጎች በገዛ ሀገራቸው በባርነት ውስጥ በሚመስል አግባብ ነውም ተብሎ በሚወሰድ አግባብ የሚኖሩበት የአሰራር ስርዓት ነው። አንድ የአሰሪና ሰራተኛ አገናኝ ኤጀንሲ እድሜ ዘላለም ኮሚሽን እየወሰደ በኤጀንሲ በኩል የሚቀጠሩ ከጥበቃ ከጽዳት ከመሳሰሉት ጋር ተያይዞ ምን ሲደረግ ነው? ምን ማለት ነው? መንግስት ባለበት ሀገር ላይ አንድ ሰው በስሙ 10,000 ብር እየገባ 2,000 ብር እየወሰደ እድሜ ዘላለም የሰው ባሪያ ሆኖ የሚኖርበት አሰራር ዛሬም እዚህ ሀገር ላይ አለና ብዙዎች በተለይ ከዚህ በኤጀንሲ በኩል የሚቀጠሩ ጥበቃ፣ ጽዳት የመሳሰሉት የስራ ዘርፎች ላይ ይሄ ለውጥ ነፃ ያወጣናል ብለው ሲጠብቁ ከነበረው ጉዳይ መካከል አንዱ ይሄ ነው። አንድ ኤጀንሲ ወይም የኮሚሽን ወይም ደላላ አንድ ጊዜ ካገናኘና እሱ ጤናማ ነው ልንለው እንችላለን። ከዚያ በኋላ ግን እንደው በየወሩ የሰው ገንዘብ መውሰድ ነውርስ አይደለም ወይ? ባርነትስ አይደለም ወይ? ምንድነው በእናንተ በኩል ያለው አሁን? ሜሪት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሪት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሪት ፕሮፐርቲስ ነው። እንግዲህ ስለ አዋጅ 923 2008 ምንነትና ፋይዳ አጥር ያለ ሐሳብ ይሰጡኝና ወደ ሌሎች ጉዳዮች እንቀጥላለን። የዚህ አዋጅ መውጣት ዋነኛ ፋይዳው ዜጎች ደህንነታቸውና መብታቸው ተጠብቆ በውጭ ሀገር የሚደረገው የስራ ስምሪት የተሳለጠ መሆን እንዲችልና ሕግና ስርዓቶች ተጠብቀው መሰራት እንዲችሉ የሚያስችል ነው ማለት ነው። እንግዲህ ይሄ አዋጅ አሁን እርስዎ የጠቀሷቸውን ሚናዎችን፣ አላማዎችን ከማሳካት አኳያ ከፍተኛ ፋይዳ ይኖረዋል ተብሎ ታስቦ ነበርና ይህን እርስዎ አሁን የጠቀሱትን አላማ ለማሳካት ኤጀንሲዎቹ ወደ ስራ ለመግባት በግል ከሆነ 1 ሚሊዮን ብር በቡድን ከሆነ 5 ሚሊዮን ብር ካፒታል እንዲኖራቸውና በተጨማሪ $100,000 ተቀማጭ እንዲያደርጉ የሚል ነገር ተካቷል። ከዜጎች ደህንነት ጋር ተያይዞ እንደሆነ ዝርዝር ጉዳዮቹ በሰነዳችሁ ላይ ተመልክቷል። ነገር ግን ምን ያህሉ ነው ይሄን አድርጎ የገባው? በተለይ ይህን አሲዘው የሚሰሩ ጥቂቶች መኖራቸውና እንደዚሁም ደግሞ ቀስ ብላችሁ ትከፍላላችሁ በሚል ጥቂት ገንዘብ እያስያዙ የሚሰሩም አሉ። እንደዚህ አይነት ጉዳይ ደግሞ ከእኩል ከተወዳዳሪነት አኳያ እንደዚሁም ደግሞ ከዜጎች ቅድም ደህንነት አኳያም ይልቁንም ህጋዊነት አያዋጣም የሚል አይነት አስተሳሰብ እንዲገነግን አድርጓል የሚል በርካታ ሀሳብ ነው የሚነሳው። እኛም ጣቢያ ድረስ ብዙ ጥቆማዎች ሲመጡ ስለነበር አንዱም $100,000 አሲዘው ተጨማሪ 1 ሚሊዮን ሳይሆን 100,000 አሲዘው ዶላር ስራውን መጀመር እንዲችሉ ህጉ ላይ ተቀምጧል። ከዚህም አግባብ ይሄንን ማድረጋቸውን እኛ ደግሞ ከሚመለከታቸው አካላት ጋር በጽሁፍ በደብዳቤ ተገናኝተን ጋራንቲ እንዲሰጡን ጠይቀናል ማለት ነው። አንዱ መስፈርትም ኤጀንሲዎች ፈቃድ እንዲያወጡ አንዱ መስፈርት ይሄም ስለሆነ ለዜጎችም በዛ አግባብ መሆን ስላለበት ማለት ነው። ለዚህ የምናደርገው አስቀምጠናል ያሉ ባንኮች ጋር ትክክለኛ የሆነ መረጃ እንዲሰጠን በደብዳቤ እንጠይቃለን። እነዛም ባንኮች ደግሞ በትክክል ኤጀንሲዎቹ በዝግ አካውንት ባይዘዌይ በዝግ አካውንት $100,000 ማስቀመጣቸውን ማረጋገጫ ደብዳቤ ይልኩልናል ማለት ነው። በዚህ አግባብ ፈቃድ እንሰጣለን። ነገር ግን እናንተም ጋር ጥቆማ እንደደረሰ እኛም ደግሞ የውስጥ አሰራራችንን መፈተሽ
ስለሚገባን አንድ ጥናት በቅርቡ አድርገናል ማለት ነው። በትክክል ስርዓቱንና ህጉን ጠብቀው $100,000 ያሳዙ ኤጀንሲዎች እንዳሉ ሁሉ ያለ ዝግ አካውንት ያስቀመጡ ኢቭን የማይደርስ እስከ 300,000 ብር በተንቀሳቃሽ አካውንት ሁሉ ሊሆን ይችላል ያስቀመጡ ኤጀንሲዎች እንዳሉ ደርሰንበታል ማለት ነው። ይሄንን በሁለት የህግ አግባብ እንሄዳለን ብለን እየሰራን ያለነው እንደተባለው ጤናማ የውድድር መንፈስን አያመጣም። ሁለተኛ ደግሞ ህግን ቫዮሌት ማድረግ ማጭበርበር ተገቢም አይደለም። ለዚህ ሚኒስቴር መስሪያ ቤቱ እርምጃ ለመውሰድ እንደዚሁም ደግሞ ወደ ህግ አግባብ ለማቅረብ እየሰራን ነው ማለት ነው። አንደኛው ከብሔራዊ ጥናቱ ላይ የሚነሱት ነገሮች ምንድናቸው? አሁን እንደዚህ በደንብ ጎልቶ ሲወጣ ነው ወደ ጥናት የገባችሁት እንጂ በተለይ ስጋት ያላቸው አካላት እንደነዚህ አይነት ህገወጥ ሰዎች ወይም ኤጀንሲዎቹ ሰንሰለታቸው እናንተን ቢሮ ድረስ የረዘመ ነው። ኤክስፐርቶቻችሁን በምን ያህል ደረጃ ነው የምትፈትሹት? አንዳንድ ጊዜም እንደውም እናንተም ጋር ያሉ እኮ የስራ ኃላፊዎችም ከበስተጀርባ ኤጀንሲ ያላቸውም እንዳሉ ነው የሚነገረውና ምን ያህል እንደዚህ አይነት ነገሮችን በደንብ በጥልቀት ፈትሻችሁ ከደሙ ንጹህ መሆናቸውን ያረጋገጣችሁበት አግባብ አለ? እዚያው ቁጭ ብለው ባለ ኤጀንሲውን ሁሉም ብዙ ኢሹዎች ይነሳሉ። በዚህም በዛም የስራ ኃላፊዎች ላይ ባለሙያዎች ላይ እንዲህ አለ የሚባል ነገር ከኤጀንሲዎች ጋር ስብሰባ ስናደርግም ያነሱታል። እኛ የምንለው አንታገስም፣ ማስረጃና መረጃ ካላችሁ አምጡልን ነው። የሚተባበሩ ኤጀንሲዎች እንዳሉ ሁሉ ፋይት የሚያደርጉ ኤጀንሲዎችም አሉ። አንድ ሰው ኮራፕትድ እንዲሆን የራስህ በጎ ፈቃድም አብሮ ይኖራል። ስለዚህ እኛ ኤጀንሲዎቻችንን የምንለው 0.5 ሳንቲም ሳትከፍሉ አገልግሎት ማግኘት አለባችሁ። ስለዚህ ወደ ኮራፕሽን የሚሄደውን ሰራተኛ ልትጠቁሙን ይገባል። እኛም ደግሞ እርምጃ በዛው አግባብ እንወስዳለን። እናንተም በእጅ ካልሄዳችሁ በእግር ብቻ መሄድ አያዋጣም የምትሉ ከሆነ ያንን እያሰፋችሁት ትሄዳላችሁ ነው። በእናንተም በኩል ቁጥጥሩ ይኑር፣ በእኛም በኩል ደግሞ ይኖራል። ግን አንዳንድ ጊዜ እንደው ያለ ጥቆማ የሙስና ሰንሰለቱ እዚያ ድረስ የሚረዝም መሆኑን ለማረጋገጥ የሚያስችሉ ብዙ ማሳያዎች አሉ። ለምሳሌ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ የናንተ ቅርንጫፍ አለ፣ ህገወጥ የሆነ ስደትን የሚቆጣጠር። እንደነዚህ አይነት ነገሮችን በቁጥጥር ስር አውለው ወደ እናንተ ጋር በሚያመጡ ጊዜ በተገቢው መንገድ ከኋላ ማን ነው ምንጩ የሚለውን የማጥራትና የክትትል ስርዓቱን በዚያው ልክ ከተያዙት ሰዎች ተነስታችሁ ሰንሰለቱን ለመበጣጠስ በሚደረግ ጥረት ውስጥ የሆነ ቦታ ላይ የሚቆምበትና በጥፋታቸው ልጅ ሰዎች ሳይቀጡ እንደዚሁ የሚለቀቁበት ሁኔታ በተደጋጋሚ የተፈጠረ ከሆነ እዚያ ጋር ችግር አለ ማለት ነው። የግድ ጥቆማን ሳታዩ ትክክል ነው። አሁን ያነሳሃቸውን ኢሹዎች በደንብ ዳጀስት አድርጌ መመለስ እንፈልጋለን። በተለይ የህገ ወጥ የሰዎች ዝውውር ሰንሰለቱ አገር ውስጥ ባሉ የመንግስት መስሪያ ቤቶች ወይም ደግሞ ሴክተሮች የሚያበቃ አይደለም። ህገ ወጥ በሆኑ ኤጀንሲዎች ጋር እንደዚሁም ደግሞ ከሀገር ውስጥ ተሻግሮ የውጭ ሀገር ሴክተሮች ድረስ ተያያዥነት ያለው ነው። ይታወቃል። ሰንሰለቱ ረጅም ነው። ይህንን ሰንሰለት የመበጠስ ስራ ለመስራት ግን የአሰራር ስርዓቶችን ፈትሾ መሄድ ይገባል ማለት ነው። በጥቆማ ላይ ብቻ ዲፔንድድ አንሆንም። ያሉንን አሰራሮች እንፈትሻለን። ከዚህም አግባብ ሪሰንትሊ ልክ እንደተባለው አንዱ ሰንሰለት መበጠስም አለብን ብለን እንደ መንግስት ሴክተር አንድ ላይ መተን ያየነው ምንድነው የአየር መንገድ ላይ የሚወጡ ዜጎቻችን ላይ ቁጥጥርና ክትትል ማድረግ ነው ማለት ነው። ለዚህም ስርዓት ዘረጋን። በጣም ረጅም ጊዜ የወሰደብን ነበረ። እንዳልኩ ፌደራል ፖሊስ አለበት፣ ኢሚግሬሽን አለበት፣ የውጭ ሀገር ኤጀንሲዎች ያሉበት፣ የኛ ሚኒስቴር መስሪያ ቤት፣ ውጭ ጉዳይ እና ሌሎች አካላትም ጭምር። በተለይ ደግሞ ህገ ወጡን ከማስቆም አኳያ የፌደራል ጠቅላይ አቃቤ ነው የሚመለከተው። እነዚህን ባየንና በያዝን ጊዜ ዝም ብለን ዶክመንት አድርገን አላስቀመጥንም።
ወደ ህግ አግባብ እንዲሄድ አድርገናል ማለት ነው። እስፔሻሊ ለፌደራል ፖሊስ እንደ ወንጀልም ስለሆነ ወደ እነሱ አቀርበን እንዲታይ እናደርጋለን። እንግዲህ ሁሉም ሴክተር የየራሱ የስራ ኃላፊነትና ተግባር ድርሻም አለው። ስለዚህ መቆጣጠር የሚገባውን ከህግ አግባብ ወደ ህግ ነው የምናቀርበው ማለት ነው። ገብቶኛል። ግን ድርሻ ያለው አካል በአግባቡ ካልሰራ የእናንተንም እኮ ድካም ማስረዘም ነው የሚሆነው። ለምሳሌ እናንተ ኤክስፐርቶች በዚህ ደረጃ ህገ ወጦችን ይዘው ወደሚመለከተው አካል ባቀረቡ ጊዜ የሚመለከተው አካል ደግሞ በሚፈለገው ልክ ወይም ደግሞ በጥፋታቸው ልክ ተከታትሎ ጉዳዩን ካላስፈጸመ መሰላቸቱና የስራ ተነሳሽነቱ ደግሞ እናንተ አካባቢ ይወርዳል። ስለዚህ እርስዎ ደግሞ እንደ አንድ የሚኒስትሮች ምክር ቤት አባልነቶ ይህን ጉዳይ በአግባቡ መሰራት ካለበት እንዲሰራ እነዚህ ሌሎች ባለድርሻ አካላት ጋር ያለውን ዳተኝነት በሚቀንስ መልክ አይከራከሩም? ትክክል። አሁን ይህንን ለመከላከል ብለን ዝም ብለን ቁጭ አላልንም። ታስክ ፎርስ ስታብሊሽ አድርገናል፣ ግብረ ኃይል ማለት ነው። አሁን የጠራዋቸውን አካላት ሁሉ ሴክተር መስሪያ ቤቶች በአንድ ላይ ሆኖ ተቀናጅተን የምንሰራበት። ለዛም ነው አሁን አንዳንድ የአሰራር ስርዓቶቻችንን እያሻሻልን ያለ ነው ማለት ነው። ስለዚህ ከጠቅላይ አቃቢ ከእኛ ሚኒስቴር መስሪያ ቤት ቅድም የጠራኋቸው ሴክተሮች አንድ ላይ ሆነን ኢቭን ከፒኤም ኦፊስ ጭምር ማለት ነው አሳይን ተደርጎ በሃይ ሌቭል የሚታይ አሁን ደግሞ ዛሬ ፌዴሬሽኖች የውጭ ሀገር ስራ ስምሪት ማህበራት ፌዴሬሽን መስርተዋል። የፌዴሬሽኑን ፕሬዚደንት እንዲገባበት ሆኖ በቀጣይ ደግሞ አጠናክረን እንድንሰራ ነው። እንግዲህ በኃላፊዎች ደረጃ እንዳልከው እንነጋገራለን፣ ግን ሰንሰለቱ ረጅም ስለሆነ ቅድም እንደተገለጸው በአንዴ ማቆም ባንችልም ስርዓቶችን የመዘርጋት ስራ ግን እየሰራን እንደሆነ ይሄ ከዚህ ከአዋጁ ፋይዳ አኳያ ቀደም ሲል ያነሳሁት የዚህ $100,000 ጉዳይ በእናንተ በኩል ደብዳቤ እየጻፋችሁ ቀስ ብለው ያሟላሉ የሚል አይነትም ማበረታቻ የሚሰጥበት አሰራርም እንደነበር ነው ጥቆማ ያደረሰው። በጭራሽ እንደሱ የለም። ምናልባት ኢንፎርሜሽኖችን ስትወስዱ ከኛም ጋር ደግሞ ቀረብ ብላችሁ ማየት ያለባችሁ አንዱ እኮ የዚህ የውይይት ዓላማ ሀሜትም መታማት ከሌለባችሁ አሰራራችሁን በትክክል ከሆነ ተሳስተው አሳሳቾችም እኮ መቆጠብ እንዲኖርባቸው እርስዎ ኖት መስሪያ ቤቱን የሚመሩት። ግን ሰራተኛና ማህበራዊ ጉዳይ ሚኒስቴር $100,000 በዝግ አካውንት ላላስቀመጡ አካላት $30,000 ስራ አስቀመጡ ቀስ ብለው ያሟላሉ የሚል ደብዳቤ የሚል በጭራሽ አናደርግም አንሰጥም። ስለዚህ እንጥቆም ያመጣ እዛ ጋር ትንሽ በደንብ አሁንም ረገጥ አድርጌ መናገር የምፈልገው ቅድም ያነሳው ነገር አለ። ጥቆማ ስለደረሳችሁ ወይ ደግሞ እንዲህ ስለተባለ ነው ጥናቱ የተጀመረው የሚለውም ትክክል አይደለም፣ መታረም አለበት። እኛ በራሳችን ተነሳሽነት ተቆጣጣሪዎች አሉን፣ የስራ ተቆጣጣሪዎች፣ እነሱን በመጠቀም ባገኘነው መረጃ ነው ማለት ነው። ከብሔራዊ ባንክ ጋርም ተነጋግረናል። ትክክል ሳያስቀምጡ ደብዳቤ የሰጡንም አካላት ወይም ደግሞ የባንኮች ተጠያቂ ነው የሚሆኑት ማለት ነው። ስለዚህ ሁሉንም ኤጀንሲዎቹን ብቻ ሳይሆን ስለዚህ ከእናንተ ጋር ብቻ ሳይሆን ምናልባት እኮ የሚሆንበት እድል አለ ማለት ነው። ሳያስቀምጡ ባንኮች አካባቢ ካሉ ሰዎችም ጋር ተመሳጥረው ደብዳቤ ሰጥተውም ሊሆን ይችላል። ስለዚህ ያንንም አረጋግጠን ወደ ህግ እናቀርባለን። ስለዚህ ጥቆማውን እንደ በጎ መውሰድ ያስፈልጋል። ምክንያቱም ከየትም ተነስተው አይመስለኝም ይሄን ነገር ያሉትና እናንተ ሳትጽፉ ባንኮች አካባቢ እንዲህ አይነት ነገር ካለ መፈተሽ ያስፈልጋል። ሌላ ግን አዋጁ ሲጸድቅ ትልቅ ፋይዳ አለው ተብሎ ታስቦ ነበር። በተለይ ቀደም ሲል እርምጃ ከመውሰድም ጋር ተያይዞ እርሱ ያነሱት ነገር አለና አዋጁ ከወጣ በኋላ አንድ ሪፖርት ሳይ በህጋዊ መንገድ የሄዱት እንግዲህ ለዚህ ቃለ ምልልስ ስንዘጋጅ የነበረው ወይም ቀጠሯችን ድረስ መለስ ሲል የነበረው የዛሬ ወር አካባቢ ከወር በፊት ይመስለኛል ያኔ የነበረኝ መረጃ ነው። ይሄ መረጃ ውስጥ ከነበረው 4,000 አይበልጡም በህጋዊ መንገድ የሄዱትና ባለፈው አመት ሰኔ ወር ላይ ብቻ ግን የእናንተ መስሪያ ቤት አጣርቶ የሚያውቃቸውና እርምጃ ያልወሰደባቸው በ8 ትራቭል ኤጀንሲዎች ከ11,000 በላይ ዜጎች በህገ ወጥ መንገድ መሄዳቸው ሰኔ ወር ላይ ተረጋግጧልና
ከዚህ ከእርምጃ አወሳሰር ጋር በመጀመሪያ ደረጃ መረጃው ልክ ነው ወይ ከሆነ ደግሞ አዋጁም ልክ አይደለም ለማለት ነው ወይስ የቱ ጋር ነው የሆነ ነገር ያለው? በህጋዊ መንገድ ዜጎች እንዲሄዱ ለማስቻል የተሰሩ በጣም ሰፋፊ ግራውንድ ስራዎች አሉ። የሚጀምረው ከአገራት ባይላተራል አግሪመንት ጋር ነው ማለት ነው። ያ ባይላተራል አግሪመንት ከሌለ ወደ የትኛውም ሀገር ዜጎች ለስራ መሄድ አይችሉም ነው የተቀመጠው ህጉም ላይ እየተተገበረም ያለው። ከተከፈተ በኋላ ግን እነዚህ ባይላተራል አግሪመንት በሀገራት ስምምነት ላይ የተመሰረተ ስለሆነ ኢትዮጵያ ብቻዋን የምታጸድቀው ጉዳይ ስላይደለ ረጅም ጊዜ ወስዷል ከታሰበው በላይ ማለት ነው። በዚህ አግባብ ምናልባትም ስራው ከመከፈቱም በይፋ ተከፍቷል ከመባሉም በፊት ብዙ ዜጎች በህገ ወጥ መንገድ ይሄዳሉ። በአየር መንገድ የቱሪስት ቪዛ ይዘው ከዚህም በፊት መግለጫ ሰጥተናል። እንደገና ደግሞ በድንበርም እንደዚሁ በህገ ወጥ የሰዎች አዘዋዋሪ ቁጥሩ ምን ያህል ነው የሚለውን እርግጠኛ አይደለንም። ነገር ግን ህጋዊ መስመሩ ከተከፈተ በኋላ ህገ ወጡንም የሚሰሩ ኤጀንሲዎች እንዳሉ ደርሰንበት ወደ ህግ ያቀረብናቸው ፈቃዳቸውን የሰረዝን ያገድናቸውም ጭምራሉ ማለት ነው። ይህንን በማስረጃ ማቅረብ እንችላለን። ስለዚህ የስራ ቁጥጥሩ ዝም ብሎ ህጋዊ ተከፍቷል ብለን የተውነው አይደለም ማለት ነው። ልክ አሁን በአካውንታቸው እንደምንይዛቸው ሁሉ የስራ ቁጥጥር ስናደርግ በህገ ወጥ መንገድ ፓስፖርት የያዙ ፓስፖርት መያዝ አይችሉም ኤጀንሲዎች። እንደዚሁም ደግሞ ያንን ተቀብለው ሲሰሩ የነበሩትን እንግዲህ የመሰረዝ ፈቃዳቸውን በህግ አግባብ ደግሞ መጠየቅ ያለባቸውንም ጠይቀናል ማለት ነው። አሁን ያለው ደረጃ ምን ይመስላል በተለይ ምናልባት አሁን ያለ አንድ ወር በፊት ነው ብለኛል። አሁን ከ8000 በላይ ዜጎች በህጋዊ መንገድ ሄደዋል። እነዛ ግን በአንድ ወር በሰኔ ወር ብቻ 11000 ይዙት ትክክል ነው? አያሳስብም? ትክክል ይሁን አይሁን መረጃው የለኝም ኦነስትሊ። በህጋዊ እናንተ የምታውቁት እኮ ነው። የእናንተ መረጃ ነው የሚያመለክተው። መንገድ የሄዱት ይሄን ያህል ዜጎች ናቸው የሚለውን እንደገና ሪቪዚት ማድረግ ከዛም በላይ ሊሆን ይችላል። የእናንተ መስሪያ ቤት መረጃ ነው በነገራችን ላይ። ስለዚህ 11000 በላይ ዜጎች በህገ ወጥ መንገድ በአንድ ወር ውስጥ ሲሄዱ አዋጁ ነው ልክ ያልሆነው ወይስ ምን እየታሰበ ነው ወይስ ስራችሁን እየሰራችሁ አይደለም የሚል ነገር እንትን አይልም? አዋጁ ላይ ለአሰራር የሚቸግሩ ማነቆ የሆኑ ህግጋቶች አሉ። ያንን እንደገና እየፈተሽን ነው እያየነው ነው። ከኛ ሚኒስቴር መስሪያ ቤት ያገኘው መረጃ ከሆነ እንደገና እናየዋለን። ነገር ግን እኛ ስራችንን ስላልሰራን ሳይሆን በፊትም የነበረው ሰንሰለት ቅድም ስልህ የነበረው የህገ ወጥ ሰንሰለቱ የተለያዩ አሰራር ስርዓቶች ከዚህ በፊት ያልተዘረጉለት ከሆነ ያስቸግረናል። በአንድ ጊዜ ብሎክ የምታደርገው ነገር አይደለም። ነገር ግን ስርዓቱን ዘርግተን በዛ ከሄድን በደንብ አድርገንና ሳይመዘግባቸው ከኤምባሲ ብቻ ቪዛ በማስመታት ኤጀንሲዎችን ከታክስ ነፃ የሚሆኑበት እንደዚሁም ደግሞ ብዙ ዜጎች ደግሞ ሰራተኛና ማህበራዊ ጉዳይ ሚኒስቴር ሳያውቃቸው ተጎጂ የሚሆኑበትና ደህንነታቸው ለአደጋ የሚወድቅበት ሁኔታ ይፈጠራል። ለምሳሌ ያሉ ከሚነሱት ጉዳዮች መካከል ለምሳሌ 1000 ሰው አንድ ኤጀንሲ ልኮ ቢሆን በዚህ የምዝገባ ስርዓት መሰረት ለናንተ መቶዎቹን ይልካል። የናንተ መስሪያ ቤት ግን እየሄደ በየቢሮ ደረጃ ኤክስፐርቶቹ እየሄዱ ቢያጣሩ ሊደርሱበት የሚችሉት ቀላል ነገር ሆኖ ሳለ ግን የናንተ መስሪያ ቤት ባለመስራቱ የተነሳ ለምሳሌ 1000 ሰው የላከው ኤጀንሲ 100ን ነው እናንተ ጋር የሚያሳውቀው። ስለዚህ 900ዎቹ በእናንተ አይታወቁም፣ ደህንነታቸው አደጋ ላይ ነው። በዚያው ልክ ደግሞ በ900ዎቹም መንግስት ማግኘት ያለበትንም ታክስ የማያገኝበት እድል እየተፈጠረ ነው። ስለዚህ በየኤጀንሲው ሄዳችሁ ሱፐርቪዥን ቢሰራ ይሄ በቀላሉ መረጋገጥ የሚችል ሆኖ ሳለ አያዩትም የሚለው ቀደም ሲልም በተነጋገርነው አግባብ ይሄ ሁሉ የሚሆነው መቼም አቅም አጥሯቸው ወይም ስራው ጠፍቷቸው ሳይሆን እዚያው አካባቢም ኤጀንሲ ባለቤት የሆኑ ስላሉ ነው የሚለውም ከእንደዚህ ጋር ነው ተያይዞ የሚመጣው። እንግዲህ አሁን ያነሳው መረጃ
ምናልባት የአሰራር ስርዓታችንን ባለማወቅ የተነሳ ነው ብዬ ነው የምወስደው። ምክንያቱም አንድ ዳታቤዝ ሲስተም መስርተናል፣ ኢትዮ ማይግራንት ዳታቤዝ ሲስተም። እንደዚሁም ደግሞ ከተፈራረምናቸው ሀገራት ጋር የጆብ ኦርደር ሲመጣ የምንቀበለው በዚህ ሲስተም ነው ማለት ነው። ስለዚህ ምን ያህል ጆብ ኦርደር መጣ፣ ከዚያ ውስጥ ምን ያህሉ ጸድቆ ሄደ የሚለው ሙሉ ዳታ አለን ማለት ነው። ስለዚህ ምን ያህል በህጋዊ መንገድ ላከ የሚለውን አንድ ኤጀንሲ ቆርጦ መላክ አይችልም። ያ ሲስተሙ ሪጀክት ያደርገዋል ማለት ነው። ስለዚህ ያ የአሰራር ሲስተም ኦልሬዲ ስለዘረጋን ማኑዋሊም የምንሰራው አይደለም። አንሌስ አዘርዋይስ ሲስተም በሚቋረጥበት ሰዓት እሱንም ፊድን የምናደርገው ነው ማለት ነው። ስለዚህ ይሄ የኢትዮ ማይግራንት ዳታቤዝ ሲስተማችን የሚመጣ የጆብ ኦርደሮችን የጸደቁ የጆብ ኦርደሮችን እኛ ጋር ብቻ ሳይሆን ኤምባሲዎቻችንም ጋር መረጃ ይቀመጣል ማለት ነው። ይሄ አይሎ ያመጣው አዲሱ ቴክኖሎጂ ነው። አሁን እርሶ የሚሉት ትክክል። እሱ አሁን ተግባር ላይ ስራ ላይ ውሏል። ፋንክሽናል ነው። እኛ መረጃው በደረሰን ሰዓት ላይ ግን ፋንክሽናል እንዳልነበረ ነው የሚነሳውና እንደውም ከዚህም ጋር ተያይዞ ብዙ ሀሳቦች እነሱ ነበረና እኛም ጋር ብቻ ሳይሆን ኤምባሲዎቻችንም ጋር ሲስተም ተዘርግቷል። አሁን ለምሳሌ የሳዑዲ ብትወስድ ሙሰነድ ሲስተም አለ። ያን ሙሰነድ ሲስተም እኛ ጋር አለ፣ የውጭ ጉዳይ ሚኒስተራችን ሚኒስተር መስሪያ ቤቱ ላይ አለ፣ ኤምባሲው ላይ ደግሞ አለ ማለት ነው፣ ሪያድም ጅዳም ላይ። ስለዚህ የሚወጡት ራሱ ወደ ኤርፖርት ሲደርሱ ቼክ ይደረጋል። እዛ ሲስተም ውስጥ ከሌሉ ሪጀክት ነው የሚያደርገው። አይ ማኑዋሊ ነው አሁንም እየሰሩ ያሉት የሚል ነገር ጥቆማ እንግዲህ በዚህ የአንድ ወር ጊዜ ውስጥ ይሄ ነገር ተሳክቶ ሊሆን ይችላል። ሌላ ግን ከዚህ ከውጭ ሀገር የስራ ስምሪት ጋር በጣም ሲሪየስ ሆኖ የሚነሳ ጉዳይ ይሄ የሲኦሲ ፈተና የማሰልጠኛ ተቋማቱን የመሳሰሉ ነገሮች ናቸው። የፍላጎቱና አቅርቦቱ ወይም ከማሰልጠኛ ተቋሞቻችን አቅርቦት አኳያ በጣም የማይመጣጠን መሆኑ በእናንተም ይታወቃል፣ ይነገራል። ያም ሆኖ ግን አሁን ለምሳሌ በዋናነት የሚፈለገው ዜጎች ውጭ ሀገር ሄደው በሚሰሩ ሰዓት ከሙያ ጋር ከቋንቋ ጋር ከመሳሰሉት ጋር ያለባቸውን ክፍተት እዚሁ ደፍነው ሄደው በአግባቡ መስራት እንዲችሉ ነው። በህገ ወጥ መንገድም ይሄዱ በህጋዊ መንገድ ከዚህ አስቀድሞ ሄደው የነበሩ ዜጎች ይሄን ዓላማውን መሰረት ባደረገ አቅማቸው ተገንብቶ የመጡ አካላት በሌለን ማሰልጠኛ ተቋማት ላይ እንደገና ይሰልጥኑ የሚለው አሰራር በራሱ ልክ አይደለም። ምክንያቱም ተፈትነው መሄድ የሚችሉበት እድል መፍጠር እየተቻለ እንደገና ትምህርት ቤት ይግቡ የሚለው በራሱ ነገሮችን ለማወሳሰብና ከዚያ የተወሳሰበ ሂደት ውስጥ የሆነ ነገር ይዞ ለመውጣት የሚደረግ ጥረት ነው። አሁን ሎጂካሊ ለኔ የሚገባኝ አንድ ሰው መተኮስ እንዲችል፣ መጋገር እንዲችል፣ የሆነ ነገር ማብሰል እንዲችል ከሆነ በቋንቋ መግባባት እንዲችል ከሆነ በህገ ወጡ አሰራር መንገድ ይሁን በህጋዊ መንገድ ከዚህ አስቀድሞ አንድ ሰው 5 ዓመት እዛ ከኖረ ፈትኖ ማሳለፍ እየተቻለ 3 ዓመት ሙሉ በዚያ ላይ ደሃ የሆነን ሰው ና ተማር ብሎ ጭቅጭቅ ውስጥ መግባት ስልክ ነው ወይ? እንግዲህ ይሄ ጭቅጭቅም አይደለም፣ ሰውንም ለማጉላላት መፈለግ አይደለም። ቅድም እንዳልኩ 923 ሲወጣ ቬሪ ፕሮቴክቲቭ ህግ ሆኖ ነው የወጣው። ምክንያቱም በዛን ወቅት ታስታውስ እንደሆነ ከዛሬ 5 ዓመት 6 ዓመት በፊት ዲፖርት ተደርጎ ነበር። በጣም ሰፊ ቁጥር ዜጎቻችን ወደ በተለይ ከሳዑዲ ዲፖርት ተደርገው ነበርና የመብት ጥሰቱ ምኑ በዛው ልክ ነበረ። ስለዚህ የዜጎችን መብት ከመጠበቅ አኳያ አንዱ የሚነሳ የነበረው የክህሎት ክፍተት ነው ተብሎ ስለነበረ ይሄንን ከመሙላት አኳያ የተጻፈ ህግ አለ ማለት ነው። ስለዚህ ያንን አዋጅ ቫዮሌት ማድረግ አንችልም። እኛ ዜጎች እንዲጉላሉም አይደለም እንዳልከው ረጅም ዓመት ሄደው ሰርተው የመጡ ቋንቋውንም ባህሉንም ስራውንም የሚያውቁ አሉ። አንዱም ማሻሻያ የምናደርገው እዚሁ አካባቢ ነው ማለት ነው። ለዜጎች ካላሰልጠኑ ይችላሉ። ይመጣሉ። ኢቭን መንግስት ፕሮሚስ አድርጎልን የመጣ ነው ይላሉ። እኛ ያለውን ህግ አሻሽለን መሄድ ካልቻልን በስተቀር ህጉን ቫዮሌት አድርገን መሄድ አንችልም። ሲኦሲ መፈተን አለባቸው። መሰልጠን ብቻ ሳይሆን መፈተን አለባቸው። ሰልጥነውም ተፈትነው ማምጣት አለባቸው እንላለን። ይሄንን ሩም ለመክፈት
መስራት አለብን። በመመሪያው ላይ ለማየት ሞክረን ነበረ፣ ግን አዋጁ እስካልተሻሻለ ድረስ ብዙ ማነቆች አሉ። አሁን 8ኛ ክፍል ሚል አለው የሚነሱ በዜጎችም በኤጀንሲዎችም እንደ መንግስትም ደግሞ ክፍተት ነው ብለን ያየነው አለ እንጂ እኛ ዜጎች እንዲጉላሉ ከማድረግ አኳያ አይደለም። አሁን ባለን ሩም ግን ማድረግ ያለብን የማሰልጠኛ ተቋሞቻችንን ማጠናከርና ተደራሽ እንዲሆኑ ማስቻል ነው። ይሄንንም ከዓለም የስራ ድርጅት ጋርም ከአውሮፓ ህብረት ጋርም በመሆን ግብአቶች እንዲኖራቸውና ዜጎችን ማሰልጠን እንዲችሉ ባይ ዘ ዌይ ሰልጥነው የሄዱ ፊድባክ እናገኛለን። እዛም ከደረሱ በኋላ ብዙ ስልጠና ማይጠይቁም ጥሩ ነው። ነገር ግን የሰለጠኑ ሰዎችን መልሶ ማሰልጠንን የተመለከተው አዋጅ እንዲሻሻል በእናንተ በኩል ጥረት አይደረግም ወይ? በደንብ እያደረግን ነው። ሪቫይዝም እያደረግን ነው። ሌላ ከዚሁ ጋር ተያይዞ አሁን ስላነሱልኝ ዶክመንቶችን በምን ያህል ደረጃ ነው የምታጣሩት? ለምሳሌ የ8ኛ ክፍል ብዙዎች እናያቸዋለን አይደል? ተሰልፈው የሚሄዱ ሰዎች ምንም እኮ ሰውን አይቶ መገመት ይቻላል። አንዳንዶቹ ፊደል የቆጠሩ የማይመስሉ ሰዎችም ሲሄዱ እንመለከታለን እና ምንም ጥርጥር በማይኖረው መልክ ለዚህ ለ8ኛ ክፍል የሚኒስትሪ ካርድ ማሰሪያ እየተባለ በቃ እናንተ መስሪያ ቤት ግቢ አካባቢ ጦፈ ንግድ ነው ያለው ለካርድ ለእያንዳንዱ በቃ ላልተሟላ ሰነድ ለሚባል እንደውም በቃላት ባረፍተ ነገር ሁሉ ተመንዝሮ እስከ ከ500 እስከ 2000 ብር ደረጃም ድረስ የሚከፈልበት ሁኔታ ነው ያለው የሚል ነገር አለ። ይህን ደግሞ ለማወቅ የግድ ማስረጃ መሰብሰብ ሳያስፈልግ የሚሄዱትን ልጆችም ከየገጠሩ እየመጡ የሚሄዱትን ልጆች በማየት ብቻ መገመት ስለሚቻል እንደዚህ አይነት ጉዳዮችን ዶክመንቶችን በአግባቡ አጣርታችሁ በእርግጥም 8ኛ ክፍል ተምረው ነው የሚለውን ነገር እንዴት ነው የምታረጋግጡት? ለምን ወደ ሚኒስቴር መስሪያ ቤቱ ጋር እንደምትሰበስበው ባላቅም እኛ አንድም ከምንቸገርባቸው ዋነኛ ኢሹዎች አንዱ ፎርጅድ ዶክመንት ነው። በብዛት ሰዎችን እየመለሱብን ነው የሚል አሁን ኤጀንሲዎች ያነሳሉ። ህጋዊ ያልሆኑ የትምህርት ሰነዶች፣ ሌሎችም ማስረጃዎች እኛ ጋር አይደለም የሚሰሩት። ለምሳሌ የትምህርት ዶክመንቶች ያው እነዛን ዶክመንቶች አናሳልፍም። እኔ ባለኝ መረጃ ግን አገናኞቹም የንግዱ አንቀሳቃሾቹ እናንተም ግቢ ያሉ ብዬ ነው። ብዙ ሰዎች ሊኖሩበት ይችላሉ። እኛ ቢሮ ብቻም ሳይሆን ሌሎችም ጋር ሊኖሩ ይችላሉ። እኛ እንደዚህ አይነት ነገሮችን አሁን ለምሳሌ ፎርጅድ ነው እናሳልፋለን፣ ይሄን አምጡልን፣ ብራይብ ማድረግ የሚፈልጉ ሰዎችን ማጋለጥ አለባቸው። ዜጎች ራሳቸው ማጋለጥ አለባቸው። ይሄንን የሚሰሩ ኤጀንሲዎች ራሱ ኃላፊነት ተሰምቷቸው ሊሰሩ ይገባሉ። እኛ እንዲያውም አሁን ከፌዴሬሽኑ አመራሮች ጋር ተገናኝተን ያነሳነው ነገር ህገወጥ የሆኑ ሰነዶችን ስክሪን አድርጋችሁ እዛው ማስቀረት አለባችሁ ነው። አንድ ይሄ ነው። ሁለተኛ የትምህርት ዶክመንትን በተመለከተ ከትምህርት ሚኒስቴር ጋር ተነጋግረናል። የነሱ ጋር ያለው ሲስተም ከኛ ጋር ሊንክድ አፕ እንዲሆን ከዛም በኋላ እኛው እዛው ሆነን ትሬስ ማድረግ እንድንችል፣ ነገር ግን ለዲሰንትራላይዝ ስላደረግን አሉ በየክልሉ ቼክ ቢደረግ ነው የተሻለ የሚል ነገር አምጥተዋል። ያንንም የኛ የክልል ቢሮዎች ከትምህርት ቢሮዎች ጋር ተቀናጅተው እንዲሰሩ፣ ግን ሾልከው የሚመጡ የሉም ማለት አይደለም። በጣም የተቸገርነው አንዱም እሱ ነው። እሱን ግን ኤጀንሲዎችም ጋር ኃላፊነት አለባቸው። እነሱ ናቸው ሰነድ ይዘው የሚመጡ። እኛ በምናቀለን ነው የሚሏሉ። አሁን የያዝናቸው ተመሳሳይ የሆነ ማህተም እየፈለግን ያለ ነው ባይዘው። ኤጀንሲዎቹም እኛ የምናደርግ አናቀውም ፌክ መሆኑን ይላሉ። ለምን ትይዙብናላችሁ ካል በኋላ ህገወጥ መሆኑን እንነግራቸዋለን ማለት ነው። ከስራ ስምሪት እንውጣ። በጣም መሰረታዊ ጉዳይ ነው ይሄ ጉዳይ ዶክተር። አሁን ለውጥ ላይ ነን። ለውጡ ይዞ ይመጣል ተብሎ ሲጠበቅ ከነበረው ተስፋ አንዱ ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቶ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ
በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስታወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ዜጎች በገዛ ሀገራቸው በባርነት ውስጥ በሚመስል አግባብ ነውም ተብሎ በሚወሰድ አግባብ የሚኖሩበት የአሰራር ስርዓት ነው። አንድ የአሰሪና ሰራተኛ አገናኝ ኤጀንሲ እድሜ ዘላለም ኮሚሽን እየወሰደ በኤጀንሲ በኩል የሚቀጠሩ ከጥበቃ ከጽዳት ከመሳሰሉት ጋር ተያይዞ ምን ሲደረግ ነው? ምን ማለት ነው? መንግስት ባለበት ሀገር ላይ አንድ ሰው በስሙ 10,000 ብር እየገባ 2,000 ብር እየወሰደ እድሜ ዘላለም የሰው ባሪያ ሆኖ የሚኖርበት አሰራር ዛሬም እዚህ ሀገር ላይ አለና ብዙዎች በተለይ ከዚህ በኤጀንሲ በኩል የሚቀጠሩ ጥበቃ፣ ጽዳት የመሳሰሉት የስራ ዘርፎች ላይ ይሄ ለውጥ ነፃ ያወጣናል ብለው ሲጠብቁ ከነበረው ጉዳይ መካከል አንዱ ይሄ ነው። አንድ ኤጀንሲ ወይም የኮሚሽን ወይም ደላላ አንድ ጊዜ ካገናኝና እሱ ጤናማ ነው ልንለው እንችላለን። ከዚያ በኋላ ግን እንደው በየወሩ የሰው ገንዘብ መውሰድ ነውርስ አይደለም ወይ? ባርነትስ አይደለም ወይ? ምንድን ነው በእናንተ በኩል ያለው አሁን ምልከታ? ትክክል ነው። ይሄ በጣም አጽንኦት ሰርተን መስራትም ያለብን ጉዳይ ነው ብለን እኔም ወደ ሴክተሩ ባልደረቦቼም ከመጣም በኋላ በሰፊው ያየነው ነው። አንዱ የህግ ክፍተት ነበረው። መመሪያው ጠንከር ያለና ለቁጥጥር በሚያመች መልኩ የተዘጋጀ አልነበረም። ይህንን መመሪያ ከልሰን ያስተዳደር ወጪዎቹ ምን ያህል መሆን አለባቸው ኤጀንሲዎቹንም ሰብስበን ማለት ነው። ያስተዳደር ወጪዎቹ በፊት ሲወጣ ከነበረው የበለጠ ዜጋውን ተጠቃሚ በሚያደርግ መልኩ የጉልበት ብዝበዛ መኖር የለበትም በሚል ተግባብተን የሀገር ውስጥ የአሰሪና ሰራተኛ ኤጀንሲዎች መመሪያውን አጽድቀናል ማለት ነው። ከዛም በፊት ተግባራዊ ያላደረግንም ማለት አይደለም። በአዲስ አበባ ብቻ ከ1000 በላይ የሆኑ የአሰሪና ሰራተኛ አገናኝ ኤጀንሲዎችን ፈቃዳቸው እንዲሰረዝ አድርገናል ማለት ነው። የቁጥጥር ስራውን ሰርተነዋል። ዳታውን ከኦፊስ የምታገኘው ዶክተር እንደው ከይቅርታ ጋር በመሰረቱ አስፈላጊ ነው ይሄ አሁን ለውይይትስ ለድርድርስ እነሱን ማቅረብ ያስፈልጋል? በቃ አንድ የኮሚሽን ሰራተኛ አንዴ ነው በቃ እጁ ሊኖርበት የሚገባው። ከዚያ በኋላ የምን ድርድር ነው? መመሪያውስ እንደዚህ አይነት ጉዳዮችን ውልቅ ሊያረግ በሚገባ ወይም ጊዜም ሊሰጠው የማይገባ እኮ ነው። ምክንያቱም አሁን ለውጡን ለማስቀጠል ዜጎች መሳተፍ አለባቸው። በተለያየ መልኩ እኮ ብዙ ነገር መንግስት ይጠብቃል ተሳትፎ። ግን በሌላ መልኩ ደግሞ ተስፋ የሚቆርጥ ትውልድ። እነዚህ እኮ ሰዎች እኮ ጉልበታቸው የሚበዘበዙ ሰዎች ቤተሰብ አላቸው። ቤተሰቦቻቸው ምንድን ነው የሚያስቡት? ልጆቻቸው እንዲህ ማየት ተገቢ ነው ብዬ አስባለሁኝ። እንደ መንግስት ባላንስ አድርገን ማየት ይኖርብናል። ይሄ የዜጎች መጨቆንና መጎዳት ለድርድር የሚቀርብ ነው እያልኩ አይደለም። ነገር ግን የአሰሪ ኤጀንሲዎች አገናኝ የሰራተኛና ስራን አገናኝ ኤጀንሲዎች ህጋዊ ፈቃድ ይዘው በህጋዊ መንገድ የሚሰሩ ሳይበዘብዙ አሉ። ለምሳሌ በህጋዊ መንገድ የሚሰሩት አመት ሙሉ ኮሚሽን የማይወስዳለ አንዴ ወስዶ ይወጣልና እንየው። ቅድም እንግዲህ ከ1000 በላይ የሆኑ ኤጀንሲዎች የተዘጉ አሉ ብያል። በማስጠንቀቂያ ያለፍናቸው አሉ። ቁጥጥር አድርገን ማለት ነው። እንግዲህ ስርዓትና ህግ ማስከበር ማለት ከዚህ ነው የሚጀምረው። በሌላ መንገድ ደግሞ ለዜጎች የስራ እድል የሚፈጥሩም ህጋዊ ሆነው ስርዓቱን ጠብቀው የሚሰሩ አሉ። ሁሉም በጅምላ ኮሚሽን እያገኙ ዜጎችን እየበደሉ ነው ብለን መደምደምም አንችልም። ለምሳሌ ዶክተር በደንብ አጥርተው እንዲመልሱልኝ ነው ብዙ ተመልካቾች ይህን ማወቅ ስለሚፈልጉ። በቃ በየወሩ ኮሚሽን ሳይቀበል አንዴ ብቻ ላገናኘው ተቀብሎ የሚሰራ ኤጀንሲ አለ አሁን እዚህ ሀገር ላይ? በየወሩ የሰውን ገንዘብ የሚነጥቅ ነው እንጂ አለ አንዴ ብቻ ወስዶ ይወጣ? እንደዚህ ባይደመደም ጥሩ ነው አለ ወይ ነው ምሎት ይኖራል። ህግን ስርዓትን ጠብቀው የሚሰሩ ኤጀንሲዎች አሉ። አንዴ ወስዶ የሚወጣ አለ። እስቲ እንግዲህ ተመልካቾች አንድ ጊዜ ብቻ ኮሚሽን ከፍሎ
በሆነ ተቋም ላይ እየሰራ ያለ ጥበቃ ጽዳት ካለ በጣም የሚገርም ነው። ሶርስ አድርገው ለሚጠቀሙ ተቋማት ስርዓትን ህግን ጠብቀው የሚሰሩ ኤጀንሲዎች አሉ። ህግን ስርዓትን ጠብቀው ደግሞ የማይሰሩ ኤጀንሲዎች አሉ። እዛ ላይ እኛ ህጋዊ አግባብ ህግን ጠብቀው የሚሰሩ አካላት ማለት ህግን መጠበቅ ማለት አመት ሙሉ ኮሚሽን መውሰድንም ያካትታል። ትክክለኛ ህጉ እሱን አይፈቅድም አይደል? ካልፈቀደ ታዲያ ይሄ ሁሉ በየባንክ ቤቱ ያለ በየእንትኑ የሚሰራ ጥበቃ ለምንድን ነው ሲበዝበቃ በጠራራ ፀሐይ እየተነጠቀ ነው ማለት ነው? ህጉ ሳይፈቅድ እየተነጠቁ ወይም ደግሞ እየነጠቁ ያሉትን ኤጀንሲዎች አጥርተን ሄደን በህግ አግባብ እንቀጣለን። ትክክለኛ ስርዓት ይዘው የሚሰሩትን ደግሞ አብረን እንሰራለን እንጂ አሁን ለድርድር ስለዚህ ይሄ ምንድነው አሁን ጠቋሚዎች በየወሩ ኮሚሽን የሚወስድባቸው ኤጀንሲ ካለ እናንተ መረጃ ከደረሳችሁ እርምጃ ትወስዳላችሁ ማለት ነው። አሁን እኛ ህጉ ላይ ሲሻሻል ያስቀመጥ ነው። ከዚህ በፊት ለአድሚን ኮስት ተብሎ የሚወሰዳል ክፍት ነበር የሆነው። ያንን እንደፈለጉ ማኒፕሌት ማድረግ እንዳይችሉ ህጉ ላይ በደንብ ነው የተቀመጠው። ስለዚህ ከዛ ህግ ተግባብተንም መስራት ስላለብን ነው ባይዘው እንደ መንግስት ብቻችንን አውጥተን በኋላ የቁጥጥር ስርዓቱ ላይ ብቻ መሄድ ሳይሆን ኦንቦርድ አምጥቶ ተነጋግሮ ያንን ህግ አብሮ ሴት አድርጎ ለዛ ህግ እነሱም ተገዢ እንዲሆኑ እኛም እንደ ሬጉላቶሪ ቦዲ ትክክለኛው መንገድ መሄድ ስለሚገባ ይሄን ነገር የሚያድበሰብሱት ብዙ ጊዜ ሰራተኛና ማህበራዊ ጉዳይ ሚኒስቴር ያሉ ሰዎች እነሱም ስለሚካፈሉ ነው ተብሎም ሀሜት ነው የሚባል እንግዲህ ከቀደም ጀምሮ የምታነሳቸው ነገሮች ላይ እንግዲህ በዚህ የተሳተፉ ማለት ምን ማለት ነው? ይሄንን አሁን ህጎች ክፍተቶች ምናምን ከማለት በቃ ቁርጥ አድርጎ መጣል እኮ ነው። እንደዛ አይነት ዜጎችን የሚጎዱና የማጭበርበር ስራ የሚጎዳ አንድ ኤጀንሲ በቃ እዛው ድፍን ለምን አይለም እያልኩህ ነው ያልኩት። ከአንድ ሺህ በላይ ቀጥተናል እያልኩህ ነው ያለሁት። እኛም ጋር ትክክለኛ ስራ ለህዝብ አገልግሎት ራሱን ዝቅ አድርጎ የማይሰራና ከዚህ ጥቃቅን ነገር እጠቀማለሁ የሚል ሰራተኛ መኖር የለበትም ነው፣ ቶለሬትም አናደርግም። ስለዚህ ተመልካቾቻችን በዚህ ጉዳይ ላይ ጉዳት ላይ ጭቆና ላይ ነን ብለው የሚያስቡ አካላት ህጉን መሰረት ያደረገ ወቀሳ፣ ክስና ጩኸት ለሚኒስቴር መስሪያ ቤቱ ማሰማት የምትችሉ መሆኑን በዚሁ አጋጣሚ መግለጽ ወዳለው። ሌላም መሰረታዊ ጉዳይ ህገ መንግስታችን የመደራጀት መብትን ያለምንም ድርድር ይፈቅዳል። ብዙ በተለይ የኢንዱስትሪ ፓርኮች ውስጥ የሚገኙ ሰራተኞች ከመደራጀት መብት ጋር ተያይዞ ብዙ ጭቆና እየደረሰባቸው ችግሮቻቸውን በምን መልክ እንደሚወጡም እስከሚቸገሩ ድረስ የደረሱበትና አሰሪዎች ይህን የማይፈቅዱበት በተመሳሳይ መልኩ እንደው የእናንተን መስሪያ ቤት እንኳን ብንወስድ የሰራተኞች ማህበር የለውም ማለት ለመንግስት ሰራተኞች በተለየ መልኩ የሚከለከሉበት ምክንያት ምንድነው? ከመደራጀት መብት ጋር ተያይዞ ለምንስ ነው ለድርድር የሚቀርበው? በተለይ ከውጭ ሀገር ለሚመጡ ኢንቨስተሮች ከማበረታቻ ጋር ተያይዞ ነው የሚባለው ነገርስ ልክ ነው ወይ? ከሊዝ ነጻ ከሌሎች ከቀረጥ ነጻ የመሳሰሉ ማበረታቻዎችን የሚያገኙ የውጭ ሀገር ኢንቨስተሮች ሺህ ጊዜ ደሃ ብንሆን ዜጎችን አሳልፎ በሚሰጥ መልክ የመደራጀት መብታቸውን ተነፍገው የሚሰሩበትን እድልስ እንደው ከዚህ ከለውጡ ጋር አያይዘው የሆነ ነገር በቁርጠኝነት ለመስራት አስባችሁ ነበር ወይ? ሰርታችኋል ወይ? እስከ መቼ እንጠብቅ? መደራጀት ህገ መንግስታዊ መብት ነው። በኢትዮጵያ ሁለት ህጎች አሉ። አንደኛው የአሰሪና ሰራተኛ አዋጅ ነው። ከመንግስት ጋር ደግሞ የሲቪል ሰርቫንት ህጉ አለ። ስለዚህ ሁለቱን ህጎች አጣጥሞ መሄድ ይጠበቅብናል ማለት ነው። ከኢንዱስትሪ ፓርክ ጋር የመደራጀትን መብት በተመለከተ ማህበራዊ ምክክሮች የምክክር መድረክ ወሳኝ ነው። አንድ አሰሪ አንድ ሰራተኛ በማህበራዊ ምክክሮች ተደራድሮ ነው ህግና ስርዓት ተጠብቆ መሄድ ያለበት ማለት ነው። ከመደራጀት መብት ጋር ባለመገንዘብ የሚከለክሉ አሰሪዎች እንዳሉ ደርሰን፣ ስለዚህ የኛ ሚኒስቴር መስሪያ ቤት ምንድነው ያደረግነው? መጀመሪያ የአዌርነስ ክሬሽን ስራ ከኢሰማኮ ጋር አንድ ላይ በመሆን በየክልሉ ያሉ ቢሮዎቻችንም እንዲሰሩ ነው ያደረግነው።
ከዛ ውጪ ግን በቅርቡ አሁን የተወሰኑ ካምፓኒዎች መደራጀት ሰራተኞች የለባቸውም ብለው ያመኑ አሁን ወደ ማደራጀት ገብተዋል ማለት ነው። ሚኒስቴር መስሪያ ቤቱ አያደራጅም። የሚያደራጀው የኢሰማኮ ነው እና በየክልሉ ያለው ተጠሪ የነሱ የሆኑት ማለት ነው። ግን እኛ ድጋፍ እናደርጋለን። ማህበራዊ ምክክሮች መድረኩም እንዲጠነክር እንሰራለን። የሶስትዮሽ መንግስት አሰሪና ሰራተኛ ደግሞ አንድ ላይ መጥተው የሚመካከሩበትን መድረክ እናመቻቻለን ማለት ነው። ግን የግንዛቤ እጥረት ብቻ እኮ አይደለም። እኔ ከዚህ በፊት በነበረኝ በእርግጥ ሌላ የሚዲያ ተቋም ላይ ሆኜ ከኢሰማኮ የፕሬዝዳንቱ ተወካይ ወይም ሁለተኛ ከሚባሉት ሰው ጋር አንድ ቃለ ምልልስ ነበረኝና በተለይ እዚህ ኢንዱስትሪ ፓርክ ውስጥ የሚገኙ የውጭ ኢንቨስተሮች በመንግስት ደረጃ ሲጀምር ገና የመደራጀት መብትን እንደማልፈቅድ ወቁት የሚል ድርድር አድርገው እንደሚመጡና ይህንንም በግልጽ እነሱ በተሰበሰቡበት መድረክ የተነገራቸው መሆኑም ነው እሳቸው ያመለከቱት። አሁን ይሄ አለ ወይ? በእርግጥስ ልክ ናቸው ወይ? እንደዚህ ያሉት መረጃ ልክ ነው ወይ? መንግስት መደራጀት መብትን ህገ መንግስታዊ መብትን ከኢንቨስትመንት ጋር ለድርድር ያቀርባሉ ነው ወይስ እንዴት ነው? መንግስት ይህንን ለድርድር ያቀርባል የሚል የለም፣ አያቀርብም። ህገ መንግስታዊ መብትም ስለሆነ ምናልባት መቼ ኢንተርቪው አድርገህ እንደሆነ ባላቅም በትንሽ ጋፕ የነበረው ኢንዱስትሪ ፓርክ ላይ የሰራተኛና ማህበራዊ ጉዳይ ተወካዮች አልነበሩ። የሌበር ኢሹን የሚመለከቱ የሌበር ሪሌሽንሽፑን የሚመለከቱ የነበረው ከኢንቨስትመንት ኮሚሽን ነበረ። ይሄ ትክክል አይደለም። ምክንያቱም የሌበር ሪሌሽኑን ሊያውቁ የሚችሉት በሚኒስቴር መስሪያ ቤቱ ያሉ ወይም ደግሞ በክልል ቢሮዎች ያሉ የሰራተኛና ማህበራዊ ጉዳይ ኤክስፐርቶች ናቸው። ስለዚህ ኤኒ ሌበር ሪሌሽን ኢሹን መታየት ያለበት በዛ ነው ብለን ኢንዱስትሪ ፓርኮች ላይ የሰራተኛና ማህበራዊ ጉዳይ ቢሮዎች ተወካዮች ወይም ኤክስፐርቶች እንዲኖሩ አድርገናል። ከዚህ በፊት የሌበር ኢንስፔክተርስ እንዲገቡ አይፈቀድም ነበር ወደ ኢንዱስትሪ ፓርኮች ማለት ነው። ይህንንም ከኮሚሽኑ ጋር አንድ ላይ በመሆን በመነጋገር እዛም ያሉ ኢንቨስተሮችም እንዲያውቁት ተደርጎ ትልቅ መድረክ ተዘጋጅቶ ነበር። እዛ ላይ አንደኛ የአሰሪና ሰራተኛ አዋጁ ምን ይላል፣ ህገ መንግስታዊ መብት እስከ መደራጀት ጋር ምን ይላል፣ ይሄ ደግሞ ለኢንዱስትሪው ሰላም ጠቃሚ እንደሆነ ለፕሮዳክቲቪቲ ምርታማነትንም እንደሚጨምር ግንዛቤ በመፍጠር ነው ማለት ነው ሲስተሙን ዘርግተን ወደ ስራ ይገባል። ሌላ ግን ከዚህ ከቀደም ሲል ያነሳሁት ያልተመለሰልኝ ጉዳይ አለ። የመንግስት መስሪያ ቤት ሰራተኞች እንደው ምን ተነግሯቸው ነው ወይስ በእናንተ በኩል ያለጨ? በእናንተ ስል እንደ መንግስት አካል ምንም ማህበር ያለው የመንግስት መስሪያ ቤት አይቼ አላውቅምና ምናልባት ችግር ካለ ችግሩን እንዲነግሩኝ፣ ካልሆነ ደግሞ እንደው የእርሶ መስሪያ ቤት ሰራተኞች እንዲደራጁ በመፍቀድ አርአያነቱን ማሳየት ፈልገው ተመኝተው አያውቁም? የመንግስት መስሪያ ቤት የመጀመሪያው የሰራተኞች ማህበር ያለው መስሪያ ቤት ተብሎ ሰራተኛና ማህበራዊ ጉዳይ ሚኒስቴር ቢጠራና ይህን ታሪክ ቢሰሩ አስበውት ያውቃሉ? እንደ ሌላ ሀገራት ሁሉ ኢትዮጵያ ሁለት ህግ ነው ያላት። የመንግስት ሰራተኞች የሚተዳደሩበት ህግና ከመንግስት ሰራተኞች ውጪ የሆኑት የሚተዳደሩበት ህግ የተለያየ ነው። የሲቪል ሰርቪሱ ህግ አይፈቅድም የመንግስት ሰራተኞች እንዲደራጁ አይፈቅድም እኮ። እሷን እና እንደሱ ከሆነ ደግሞ የመደራጀት ህገ መንግስታዊ መብትስ እንዴት ነው? እሱን ላመጣልህ ነው። ይሄንን የሲቪል ሰርቪሱ ህግ ሲወጣ የራሱ ማዕቀፎች አሉ። እንደ ሚኒስቴር መስሪያ ቤት እኛ የምናስተዳድረው የአሰሪና ሰራተኛ አዋጁን ነው። ስለዚህ የሲቪል ሰርቪስ ኮሚሽኑ ነው የሲቪል ሰርቫንቶችን ህግ የሚያስተዳድረው ማለት ነው። ይሄ እንደየሀገራቱ ነባራዊ ሁኔታ የሚወሰን ነው የሚሆነው። ከሙያ ጋር ተያይዞ ሊሆን ይችላል። የሚደረደሩ የራሳቸው ጀስቲፊኬሽንስ አሉ። ኢትዮጵያ ብቸኛ አይደለችም። ህገ መንግስታዊ መብታቸው የመደራጀት እንደተጠበቀ ሆኖ ከስራ አኳያ ደግሞ ከመንግስት ነባራዊ ሁኔታ ጋር እየታየ የሚታይ አግባብ አለው፣ የህግ አግባብ አለው ማለት ነው። ለምሳሌ አሁን
የመምህራን ማህበር የሙያ ማህበራት አሉ። ያም መደራጀት መብት ነው። የመምህራን ማህበር ከሲቪል ሰርቪሱ ይልቅ በሰራተኛና አሰሪ አዋጁ ላይ ብንታይ የተሻለ ነው የሚል ጥያቄ አቅርበዋል። እንግዲህ ሁለት ነገር ነው ሊኖር የሚችለው። አንደኛ ባለው በሲቪል ሰርቫንቱ ህግ መሰረት መሄድ ነው። የመምህራን ማህበሩ ስትሮንግ ነው፣ ከመንግስት ጋር ኔጎሽት ያደርጋል። ስለዚህ ያ የመደራጀት መብቱ አለው ማለት ነው። ሁለተኛ ሁለቱን ህጎች አጣጥሞ የሚሄድ ስራ መስራት ይጠይቃል ማለት ነው። ስለዚህ በሁለቱ ህጎች እስከምንገዛ ድረስ ፓራሌሊ ሁለቱንም ደግሞ ጠብቀን ግን አሁን ካለው ከኢትዮጵያ ነባራዊ ሁኔታ አንደኛ የነባራዊ ሁኔታችን አንዱ ማሳያ ህገ መንግስታችን ነው። በተሟላ መልክ የመደራጀት መብት መከበር አለበት። ከዚያ ባሻገር ደግሞ የመንግስት ሲቪል ሰርቪሱም አካባቢ ብዙ ጭቆናዎች፣ ብዙ መጫዋጫዎች፣ ብዙ ከሰራተኛ ጥቅም ጋር በተያያዘ የሚነሱ ነገሮች ሊኖሩ ስለሚችሉ አሁን ያለው ህግ ምቾት የሚሰጥ አይደለም ብሎ የማየት ሙከራ ማድረግ አያስፈልግም። ምናልባት እንግዲህ ከህጎቹ መውጣት ጋር ተያይዞ የእርሶ መስሪያ ቤት ለብቻው ሊያደርገው የሚችለው ነገር ባይሆንም ዝም ብሎ በስሜቶ ግን ያስፈልገናል አልነበረም ብለው ያምናሉ? ህጎች ዘላለማዊ አይደሉም። ነባራዊ ሁኔታዎች እየታዩ እንዳስፈላጊነቱ ሊቀየሩ የሚችሉ ናቸው። ኢንክሉዲንግ ህገ መንግስቱ ማለት ራሱንም ለማሻሻል ዝግጁ የሆነ ህገ መንግስት እስከሆነ ድረስ። ስለዚህ ነገሮችን ፈትሾ ያለንበትን ነባራዊ ሁኔታ አይቶ ማስተካከል የሚገባው ማስተካከል አለብን ብዬ አምናለሁኝ። በየሲቪል ሰርቪስ መስሪያ ቤቶቹ የሚታዩ ግድፈቶችን ግን መልካም አስተዳደር ግድፈቶች ካሉ እያንዳንዱ የተቋሙ ኃላፊ በደንብ መፈተሽና ማየት አለበት ብዬም አምናል። ዜጎች አሁንም ከሚያለቅሱባቸው መሰረታዊ ጉዳዮች መካከል አንዱ የዚህ ዝቅተኛ የደሞዝ የጣሪያ ወለልን የተመለከተው ነው። አንዳንዶች እኮ እንኳንስ ለቤት ኪራይ በልቶ በማያሳድር ደሞዝ ነው ቀኑ ሙሉ በዚህ በየተቋማቱ ያው ይታያል። የደህንነታችን መጠን ይታያል። ሰዎቹ ከስራ ሲወጡ ገጽታቸው ይመሰክራል። እና ምን ማለት ነው? ዝም ብሎ አንዳንድ ጊዜ አልሰማ ሲል አሰሪም እኮ የሆነ ነገር መወሰድ የለበትም ወይ? እንዴት ሰው እየራበው ስራ ይባላል? እና ከዚህ ከዝቅተኛ የደሞዝ እንደ ሀገሪቷ ነባራዊ ሁኔታ የፕራዮሪቲ ጉዳይ እንደ ለውጥ አመራር በቃ በፍጥነት ሊሰር ቅድም ያልኩት የኤጀንሲዎች ጉዳይና የዚህ የዝቅተኛ ደሞዝ ጉዳይ እንዴት ነው? ምን ላይ ናችሁ? ትክክል ነው። ይሄም አንዱ አንገብጋቢና ክፍተት የነበረብን ኤሪያ ነው። ፕራዮሪታይዝ አድርገንም ካስቀመጥነው አንዱ ስራችን ሴክተሩን ካየም በኋላ ይሄ ነው ማለት ነው። እኛ እንዲያውም ሚኒመም ዌጅ አንልም፣ ሊቪንግ ዌጅ ነው መሆን ያለበት። ሰውን ሊያኖር የሚችል ደሞዝ ነው መሆን ያለበት። የምታነሳቸው ኢሹዎች ሁሉ አሉ። እኛም ሄደን አይተናል። በየኢንዱስትሪ ፓርኩ በተለይ ሴቶች ላይ የሚደርሰው ከቤት ኪራይ ጋር ከርቀት ጋር ተያይዞ አንዳንዱ ምግብ የማያቀርብም አለ። ከዛች ደሞዝ ላይ ለቤተሰብ እንዳልከው ነው አለ። ያን ክፍተት አይተናል። ያንን አይተን ምንድን ያደረግነው ከዓለም የስራ ድርጅት ጋር አንድ ላይ ተባብረን ሄድ ኳርተሩንም አነጋግረን ባለሙያዎችን እንዲሰጡንና የሚኒመም ዌጅ እንዴት ነው ሴት የሚደረገው? የለንም እንትን መነሻ የሚሆነን ነገር የለንም። ስለዚህ ጥናት ማስጠናት ነበረብን። ከጥናቱ በፊት ሮድ ማፕ ነው የሰራነው። ሚኒመም ዌጅ ሴት ስናደርግ ምን ምን ነገሮችን መከተል አለብን ብለን ፍኖተ ካርታውን ሰራን፣ ጨረስን። ከዛ መጀመሪያ የሚሆነው በፍኖተ ካርታው ላይ ያስቀመጥነው ጥናት ማስጠናት ነው ማለት። ጥናቱ አልቋል። አሁን ከመንግስት አካላት ጋር ከሚመለከታቸው ጋር መነጋገር እና የጥናቱን ቫሊዴሽን ወርክሾፕ ልናደርግ ነው አሁን እየተዘጋጀን ያለ ነው ማለት ነው። ልክ ከሱ በኋላ የሀገራት ተሞክሮ እናያለን። ስፔሻሊ ከአፍሪካ አኳያ የትኞቹ ሀገራት ቢመረጡ ጥሩ ነው ብለን ከአይሎ ጋር መርጠናል። ስለዚህ
ቀጣይ የሀገራትን ኤክስፒሪየንስ የተጠናው ጥናት ግኝት አንድ ላይ ሆኖ ሚኒመም ዌጁን ሴት ወደ ማድረግ ነው የምንሄደው ማለት ነው። እንግዲህ ከጀመርን 6 ወራትን አስቆጥረናል። የአንዳንድ ሀገራት ተሞክሮ ስናይ እስከ 2 ዓመት ድረስ ይሄዳል። እኛ ግን ባጠረ ጊዜ ውስጥ ሰርተን ያሁን የተባለውን ችግር መቅረፍ አለብን። እሺ እንግዲህ ከዶክተር ኤርጎጌ ተስፋዬ ጋር የነበረን ቆይታ ይህን ነው ይመስል የነበረው። በተለይ ዶክተር ኤርጎጌን ተመልሰን ልናገኝ የምንችልበት እድል ከኖረ ይህንን ዝቅተኛ የደሞዝ ጣሪያ የተመለከተውን ጉዳይና በተለይ ከሀገር ውስጥ የሰራተኛና አሰሪ ኤጀንሲዎች ጋር ተያይዞ ቀደም ሲል ስናነሳ የነበረውን እጅግ አሳፋሪ ነውርም የሆነ ተግባር ምን ደረጃ ደረሰ የሚለውን ጥያቄ ይዘን ሌላ ጊዜ ልንመለስ የምንችልበት እድል ይኖራል። ማለቴ ልንተች ብቻ ሳይሆን ልናወድስም፣ ምናልባት እነዚህ ጉዳዮች መጨረሻቸው መቋጫቸው ዜጎችን ተጠቃሚ በሚያደርግ መልክ ሆኖ ከተገኘ ልናወድስም ወደ ዶክተር ኤርጌጎ ተስፋዬ ብቅ የምንልበት እድል ነው የሚኖረን። በዚሁ አጋጣሚ ግን ዶክተር ኤርጌጎ ተስፋዬ በሌላ የውይይት መድረክ ላይ ባሉበት የምሳ ሰዓታቸውን ሰውተው ነው እዚህ በስካይላይት ሆቴል ይህንን ቃለ ምልልስ የሰጡኝና እንደ መንግስት የለውጥ አመራር የስራ ባልደረቦቻቸው ይህንን ጥሩ አርአያነት ያለው ተግባር እነሱም እንዲደግሙትና ለኃላፊዎቻቸው ደግሞ ይሄ ራሱ አንድ ስራቸውን በአግባቡ እየተወጡ ለመሆኑ ማሳያ መሆኑን በዚሁ አጋጣሚ ለመናገር ያህል እውቅና መስጠት አስፈላጊ ስለሆነ ይህን ነው ማለት የምንወደው። ስሜነህ ባይፈርስ ነበርኩኝ። ሳምንት በሌላ እንግዳ በሌላ ርዕሰ ጉዳይ እንገናኛለን። ሰላም ጤና ይስጥልኝ። ዶክተርን ከልብ ነው የማመሰግነው።